ሰላም ሰላም ጤና ይስጥልኝ ውድ የአለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጉግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ በአጭር ጊዜ አማርኛ እንግሊዘኛ እንዲሁም ሂሳብን ማንበብ መጻፍ ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላቶች ውስጥ አራቱን የአማርኛ ፊደላቶች መርጬ በእነሱ መነሻ እያደረግን ቃላቶችን እንማማራለን። ከዚህ ጋር የምታዩዋቸው ዛሬ እነዚህ አራቱ ፊደላቶችን መነሻ እያደረግን በእያንዳንዳቸው ደግሞ ስድስት ቃላቶችን ይዤ ዛሬ መጥቻለሁ። እስከ መጨረሻው በደንብ ተከታተሉኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። በተጨማሪ ደግሞ ላይክ እና ሼር እያደረጋችሁም ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ኦኬ እቺ ሀ ትባላለች። ሀ ለ መ ሰ ዛሬ በእነዚህ በአራቱ ፊደላቶች ነው ማለት ነው ቃላቶችን የምንማማር። ሀ የመጀመሪያዋ ነች። ቀጣይ ለ መ እና ሰ ናቸው። እነዚህ አራቱ ፊደላቶች አሉ። እዚህ ጋር እንደምታዩት ደግሞ በእያንዳንዳቸው ደግሞ ስድስት ቃላቱ በአራቶች 24 ቃላቶችን ዛሬ እንማማራለን ማለት ነው። አሁን መጀመሪያ ይህን እናያለን። እነዚህን ቀጥለን እየለያልን እስከ መጨረሻው እናያቸዋለን። የመጀመሪያው እዚህ ጋር ምን ይላል? ሀ ሊ ማ ሀሊማ ሀሊማ ሀ የመጀመሪያ ፊደል ነች። ሊ የለቤተሰብ ሶስተኛ ፊደል ነች። ማ ደግሞ የመቤተሰብ አራተኛ ፊደል። እነዚህን በአንድ ላይ ስናነባቸው ሀሊማ ሀሊማ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ሀ ረ ግ ግ ማለት የገ ቤተሰብ ስድስተኛ ፊደል በአንድ ላይ ይሄ የሚላል ሶስቱን ስናነበው አንድ ላይ ሀረግ ሀረግ። እሺ ከዚህ ጋር ደግሞ ሀ ሙ ስ በአንድ ላይ ሀሙስ ሀሙስ። ሙ ማለት የመቤተሰብ ሁለተኛ ፊደል ነች። ስ ደግሞ የሰ ቤተሰብ ስድስተኛ ፊደል በአንድ ላይ ሀሙስ ሀሙስ ይላል። እሺ ከዚህ ጋር ደግሞ ሀ ኪ ም ሀኪም ሀኪም ኪ ማለት የከ ቤተሰብ ሶስተኛ ፊደል ነች። ም ደግሞ የመቤተሰብ ስድስተኛ ፊደል። እነዚህን ሶስቱን በአንድ ላይ ስናነባቸው ሀኪም ይላል። እሺ ሀ ዋ ሳ ሐዋሳ ሐዋሳ ዋ ማለት የወ ቤተሰብ አራተኛ ፊደል ነች። ሳ ደግሞ የሰ ቤተሰብ አራተኛ ፊደል በአንድ ላይ ሐዋሳ። ሀ ዘ ን ሀዘን ሀዘን ን የነ ቤተሰብ ስድስተኛ ፊደል ሀዘን። እሺ በጣም አሪፍ። ስለዚህ በሀ የተመሰረቱ ቃላቶች ስድስቱ ቃላቶች አንድ ልድገማቸው። የመጀመሪያ ሀሊማ ሀረግ ሀሙስ ሀኪም ሐዋሳና ሀዘን ይላሉ። እሺ ወደ ቀጣይ ወደ ሁለተኛው ስንመጣ ደግሞ እነዚህ ደግሞ በለ የተመሰረቱ ቃላቶች ናቸው። የመጀመሪያው ምን ይላል? ለቀቀ 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 ሶስቱም የመጀመሪያ ድምጾች ለቀቀ። ለቀጣይ 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 ጣ የጠ ቤተሰብ አራተኛ ፊደል ይህ ደግሞ ስድስተኛ የየ ቤተሰብ በአንድ ላይ ለቀጣይ። ለውጭ 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 ው የወ ቤተሰብ ስድስተኛ ነች። ጭ የጨ ቤተሰብ ስድስተኛ ለውጭ። ለምሳሌ 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 ም የመ ቤተሰብ ስድስተኛ ሳ የሰ ቤተሰብ አራተኛ እና ሌ ደግሞ የለ ቤተሰብ አምስተኛ ፊደላቶች ናቸው። እነዚህን አራቱን በአንድ ላይ ስናነባቸው ለምሳሌ ለምሳሌ። እሺ ከዚህ ጋር ደግሞ ለዚህ ለዚህ ዚ የዘ ቤተሰብ ሶስተኛ ህ የሀ ቤተሰብ ስድስተኛ ፊደል በአንድ ላይ ለዚህ ለዚህ። እሺ የመጨረሻው ደግሞ ለማለት 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 ይላል። እሺ በለ የተመሰረቱ ቃላቶች የመጀመሪያው ለቀቀ
ከዚያ ለቀጣይ ለውጭ ለምሳሌ ለዚህና ለማለት ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ መ ነች። አሁንም በመ የተመሰረቱ ቃላቶች ደግሞ የመጀመሪያው ምን ይላል? መረጃ መረጃ ጃ ማለት የጀ ቤተሰብ አራተኛ ፊደል መረጃ። መጨረሻ መጨረሻ እነዚህ ሶስቱ የመጀመሪያ ድምጾች ናቸው። ሻ ደግሞ የሸ ቤተሰብ ሆና አራተኛ ላይ የምናገኛት ፊደል ነች። አንድ ላይ መጨረሻ መጨረሻ። መጫን መጫን ጫ ማለት የጨ ቤተሰብ አራተኛ ፊደል ን የነ ቤተሰብ ስድስተኛ ፊደል አንድ ላይ መጫን መጫን። እሺ ከዚህ ጋር ደግሞ መደበኛ 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 ኛ ማለት የኘ ቤተሰብ አራተኛ ፊደል መደበኛ። መገናኛ 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 ና ማለት የነ ቤተሰብ አራተኛ ፊደል ኛ የኘ ቤተሰብ እዚህ ጋር እንደነገርኳችሁ አራተኛ ፊደል አንድ ላይ መገናኛ። የመጨረሻዋ ደግሞ መጋረጃ ጃ መጋረጃ መጋረጃ ጋ የገ ቤተሰብ አራተኛ ፊደል ረ የመጀመሪያ ፊደል እና ጃ ደግሞ የጀ ቤተሰብ አራተኛ ፊደል ማለት መጋረጃ ይላል። እሺ ስለዚህ በመ የተመሰረቱ ቃላቶች ምን ይላል? የመጀመሪያው መረጃ ከዚያ መጨረሻ መጫን መደበኛ መገናኛና መጋረጃ መጋረጃ ይላል። እሺ ወደ መጨረሻው ስንመጣ ደግሞ ይቺ ደግሞ ሰ ብያችኋለሁ። ከዚህ ጋር ምን ይላል? ሰከንድ ሰከንድ ድ ማለት የደ ቤተሰብ ስድስተኛ ፊደል ሰከንድ። ሰወረ 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 ሰላማዊ ሰላማዊ ሰ የመጀመሪያ ፊደል ነች። ላ የለ ቤተሰብ አራተኛ ፊደል ማ የመ ቤተሰብ አራተኛ ፊደል እና ዊ ደግሞ የወ ቤተሰብ ሶስተኛ ፊደል በአንድ ላይ ሰላማዊ ሰላማዊ። እሺ ከዚህ ጋር ደግሞ ሰመረ 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 ሶስቱም የመጀመሪያ ድምጾች ሰመረ። ሰልጣኝ 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 ሰ የመጀመሪያ ፊደል ል የለ ቤተሰብ ስድስተኛ ጣ የጠ ቤተሰብ አራተኛ እና ኝ ደግሞ የኘ ቤተሰብ ስድስተኛ በአንድ ላይ ሰልጣኝ ሰልጣኝ። የመጨረሻዋ ደግሞ ሰረቀች 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 ሰ የመጀመሪያ ረ የመጀመሪያ ቀ የመጀመሪያ ቺ ደግሞ የቸ ቤተሰብ ስድስተኛ ማለት ላይ ሰረቀች። ስለዚህ በሰ የተመሰረቱ ቃላቶች የመጀመሪያው ሰከንድ ሰወረ ሰላማዊ ሰመረ ሰልጣኝና ሰረቀች ሰረቀች የሚሉ ቃላቶችን መስርተናል ማለት ነው። እንግዲህ በዛሬ ትምህርታችን ከአማርኛ ፊደላቶች ውስጥ ሀ ለ መን እና ሰን ተጠቅመን በእያንዳንዳቸው ደግሞ ስድስት ቃላቶችን ዛሬ ተማምረናል። በቀጣይ ደግሞ በሌሎች የአማርኛ እና የእንግሊዝኛ ቪዲዮዎች እመለሳለሁ። እናንተ እነዚህ በደንብ አድርጋችሁ አንብባችሁ ተለማምዳችሁ እንደምትጠብቁኝ እምነት አለኝ። መልካም ጊዜ። ባይ ባይ።